ሄሎ ኤቭሪዋን ዌልካም ባክ ቱ ዘ ቻናል። በባለፈው ተከታታይ ቪዲዮዎች እየሰራን ነው። የፒኤችዲ ስኮላርሽፕ አፕላይ ማድረግ የምትፈልጉ ሪሰርች ፕሮፖዛል አጻጻፍ እንዴት ነው እንዴት መጻፍ አለባቸው የሚል ቲፖችን እየሰጠኋችሁ ነበር። በባለፈው ፒኤችዲ ሪሰርች ፕሮፖዛል ከማቅረባችሁ በፊት ቶፒኩን መለየት አለባችሁ። ቶፒኩ ብዙ ነገር ይናገራል። ምክንያቱም አሸናፊ ሊያደርጋችሁም ሊጥላችሁም የሚችለው ሪሰርች ቶፒካችሁ ጥሩ ከሆነ ነው። ሰው ሪሰርች ቶፒክ እንዴት ወይም ታይትል እንዴት መምረጥ አለብን በሚለው ላይ መጀመሪያ ፒኤችዲ ኮሉን በደንብ ማንበብ፣ ከዛ ፒኤችዲ ኮሉ ላይ ታይትል ከተቀመጠልን እሰየው፣ በዛ ታይትል መሰረት ሪሰርች ፕሮፖዛል እንጽፋለን። ካልሆነ ግን ኦፕን ከሆነና ራሳችን ይዘን የምንመጣው ሪሰርች ኦፕን ከሆነ እንዴት ነው ሪሰርች ታይትል የምንመርጠው ለሚለው መጀመሪያ ወደ ዌብሳይቱ ሄደን እዛ ዩኒቨርሲቲ አፕላይ የምናደርግበት ዩኒቨርሲቲ ዌብሳይት እና ዲፓርትመንቱ፣ በዲፓርትመንቱ ስር ደግሞ የተለያዩ ሪሰርች ግሩፖች አሉ፣ ላቦራቶሪዎች አሉ፣ የሚሰሩ ሪሰርች ፕሮጀክቶች አሉ። ስለዚህ እነዛን መመልከት፣ ከዛ ከተመለከታችሁ በኋላ ከሁለት ወይ እስከ 5 ፕሮፌሰር እዛ ውስጥ ያሉትን መመልከት፣ ሪሰርች ኢንተረስታቸው ምንድን ነው፣ ከረንት ፕሮጀክት እየሰሩ ያሉት ምንድን ነው፣ ሪሴንትሊ ፐብሊኬሽን ካደረጉ ሪሴንትሊ ፐብሊኬሽን ያደረጓቸው ከ3 እስከ 5 ዓመት ያሉትን መምረጥ። ከዛ በኋላ እነዚህን ፔፐሮች ለእያንዳንዱ ፕሮፌሰር ዋት ፕሮብሌምስ አር ዘይ ከረንትሊ ሶልቪንግ፣ ዋት ሜቶዶሎጂ ዱ ዘይ ፍሪኩዌንትሊ ዩዝ፣ ዋት ሊሚቴሽን ዱ ዘይ ሜንሽን፣ እነዚህን የመሳሰሉ ጥያቄዎች ጠይቃችሁ ከዛ ላይ ሪሰርች ጋፕ ማውጣት። ከሪሰርች ጋፕ በኋላ የራሳችሁን ታይትል ማውጣት ትችላላችሁ። ለምሳሌ ብዬ አርቲፊሻል ኢንቴሊጀንስ ፎር ሄልዝ ቢሆን ዲፓርትመንቱ ላይ ያለው፣ ፕሮፌሰሩ ደግሞ ዲፕ ለርኒንግ ፎር ሜዲካል ኢሜጂንግ አናሊሲስ የሚሰራ ከሆነ ወይ ፕሮጀክቱ እና ጋፕ ካለው ላክ ኦፍ ኤክስፕሌኔብል ኤአይ ሞዴል ፎር ክሊኒካል ዲሲሽን ሜኪንግ ካለ እናንተ ያንን እንደ ከጋፑ ተነስታችሁ ዲቨሎፕመንት ኦፍ ኤክስፕሌኔብል ዲፕ ለርኒንግ ሞዴል ፎር ክሊኒካል ዲሲሽን ሰፖርት ኢን ሜዲካል ኢሜጂንግ ዳያግኖሲስ ኢሜጅ ዲያግኖሲስ ብላችሁ ማውጣት እንደምትችሉ። ስለዚህ ታይትላችሁን ከፊውቸር ወርክ ከሊሚቴሽኑ ሪሰርች ጋፕ ማውጣት ትችላላችሁ። ከዛ መጨረሻ ደግሞ ታይትላችሁን ያንን ሶልቭ ሊያደርግ በሚችል መንገድ መጻፍ አለባችሁ ብያችሁ ነበረ። ታዲያ ታይትላችሁን ማለትም ኢማጂን ዩ ሃቭ ኦልሬዲ ቹዝን ዩር ሪሰርች ቶፒክ። ቀሪው ምንድነው? ብዙ ተማሪዎች ጉግል ይከፍታሉ፣ ከዛ የተወሰኑ ኪወርዶችን ይጽፋሉ። ከዛ በኋላ 3፣ 4 ወይ 5 ፔፐሮች አውርደው ቀጥታ ፒኤችዲ ፕሮፖዛላቸውን መጻፍ ይጀምራሉ። ነገር ግን ይሄ ስህተት ነው፣ ትልቅ ስህተት ነው። ስለዚህ ምንድን ነው ማድረግ ያለብን? ጠንካራ የሪሰርች ፕሮፖዛል የምንጽፈው ወይም የምናዘጋጀው ጠንካራ የሆነ አንደርስታንዲንግ ኦፍ ፕሪቪየስሊ ኤግዚስቲንግ ሊትሬቸር ወይም ደግሞ ከዚህ በፊት የተሰሩ ጥናትና ምርምሮች በደንብ ሲገባ ወይም አንደርስታንድ ስናደርጋቸው የተሻለ ሪሰርች ወይም ጠንካራ ፕሮፖዛል ማዘጋጀት እንችላለን ማለት ነው። ታዲያ በዛሬው ቪዲዮ I will show you exactly how I search for research paper, where I download previous PhD thesis, why ለምን የሚለውን PhD thesis ለምን ያስፈልጋል የሚለውን እና how I organize everything before I start writing የሚለውን ወደ እናንተ ለማድረስ እሞክራለሁ። ታዲያ የዚህ ዩቲዩብ ቪዲዮ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ የኖቲፊኬሽን ምልክቷን የደወል ምልክቷን ተጫኑ። ስለዚህ there are the same steps I use in my own research and they can save you a lot of time while helping you write much stronger proposal። ስለዚህ የምጠቀማቸውን ወደ እናንተ ለማድረስ እሞክራለሁ። ከመጀመራችን በፊት በጣም ጥሩ ወይም ጉድ ሪሰርቸር የሚባለው ብዙ ፔፐሮችን ያነበብ አይደለም። ይልቁኑ በነገራችን ላይ በጣም ጎበዝ ሪሰርቸር የሚባለው የሚያነባቸው ሪሰርች ፔፐሮች ትክክለኛውን መርጦ ሲያነብ ነው። እና በነዛ ላይ አንደርስታንዲንግ ሲኖረው ነው። ብዙ ማንበብ አይደለም። በጣም ስፔሲፊካሊ የትኞቹ ፔፐሮች ላይ ትኩረት ማድረግ አለብኝ ብሎ መርጦ እነዛን አንደርስታንድ ማድረግ ይኖርበታል ማለት ነው። ብዙ ተማሪዎች ብዙ ለረጅም ሳምንታትን፣ ቀናቶች ፈጅተው የተለያዩ ፔፐሮችን አውርደው ያነባሉ። ነገር ግን ሪሰርች ጋፑን የት ነው የሚያገኙት፣ እንዴት ነው ማንበብ ያለባቸው የሚል
ክፍተት አለ ማለት ነው። ሶ በዚህ ቪዲዮ ፎከስ የማደርገው ኳንቲቲ የትኛው ላይ ነው ማለት ስናነብ ራሱ ሪሰርች ፕሮፖዛል ሪሰርች ፔፐር ከዚህ በፊት የተሰሩ ፔፐሮች ስናነብ ምን ላይ ነው ትኩረት ማድረግ ያለብን፣ የትኛው ፓርት ላይ ነው ኢንፎርሜሽን መውሰድ የምንችለው በቀላሉ የሚለውን አብረን እናያለን ማለት ነው። ብዙ ጊዜ የሚጠየቀው ጥያቄዎች ከዚህ ቀደም የተሰሩ ጥናትና ምርምሮችን ከየት አገኛለሁ ነው። ለዚህ መልስ የሚሆነው በነገራችን ላይ ብዙ ሰው ያው ወደ ጉግል ቅድም እያልኩ ነበረ፣ ጉግል ላይ ይሄዳሉ፣ ሰርች ያደርጋሉ። በነገራችን ላይ ጉግል በጣም ጥሩ ነው ለብዙ ነገሮች ሰርች አድርጎ ለማግኘት። ነገር ግን አካዳሚክ ሪሰርች ላይ አካዳሚክ ዳታቤዝ ብትጠቀሙ ጥሩ ነው ላለው። እነዚህ ለምሳሌ ከእነዚህ ከአካዳሚክ ዳታቤዞች አንደኛው ጉግል ስኮላር ነው። የመጀመሪያ ሪኮሜንዴሽን እሱ ነው። ጉግል ስኮላር ለምንድን ነው? በጣም ፍሪ ነው፣ ኢዚ ነው ለመጠቀም፣ በጣም ቀላል ነው እና በጣም ብዙ ሚሊየንስ ኦፍ ሳይንቲፊክ ፐብሊኬሽን አለበት እዚህ ጉግል ስኮላር ላይ። ጀስት ስኮላር ጉግል ዶት ኮም የሚለውን ይሄንን ጉግል ላይ ከፍታችሁ ማየት ትችላላችሁ። ነገር ግን እዚህ ላይ እንትን ማለት በቂ አይደለም። እነዚህ ጉግል ስኮላር ላይ ብቻ ሳይሆን የተለያዩ እንትኖች አሉ። ኢት ዲፔንድስ አፖን ዲፔንዲንግ ኦን ዩር ፊልድ you should also explore databases such as Scopus, Web of Science, IEEE, Science Direct, Springer, PubMed የመሳሰሉት ማለት ነው። እያንዳንዱ ዳታቤዝ የራሱ የሆነ ጠንካራ ጎኖች አሉት። ለምሳሌ ስለ አርቲፊሻል ኢንቴሊጀንስ ኦር ኮምፒውተር ሳይንስ ከሆነ IEEE በጣም ጥሩ ነው። ለሜዲሲን ሲሆን ደግሞ ፑብሜድ አሪፍ ነው። ኢፍ ዩ አር ደግሞ ኢንጂነሪንግ፣ ኢንቫይሮንሜንታል ሳይንስ ዳይሬክት እና ስፕሪንገር ሁለቱ ደግሞ ሞር ኢንጂነሪንግ ላይ እና ኢንቫይሮንሜንታል ሳይንስ እንደዚህ ነገሮች ላይ ብዙ ፔፐሮች እዛ ላይ ማግኘት ትችላላችሁ ማለት ነው። እሺ እነዚህ ሪሰርች ፔፐሮች ከዛ በኋላ ደግሞ ፒኤችዲ ወደዚህ ከመሄድ በፊት እንዴት ነው ሰርች የምናደርጋቸው? ፒኤችዲ ቴሲስ ከመሄዳችን በፊት ሰርች የምናደርግበት መንገድ እንዴት ነው ካላችሁኝ፣ ኪወርዶች አሉ። በነገራችን ላይ አንድ ወርድ ብቻ ተጠቅማችሁ ዳውንሎድ ለማድረግ አትሞክሩ። ለምሳሌ ኤአይ የእናንተ ቶፒክ በኤአይ ቢሆን እና ሰርች ብታደርጉ በጣም ሚሊየን ኦፍ ሪዘልት ኦፍ ፔፐር የምታገኙት አርቲፊሻል ኢንቴሊጀንስ ብቻ ብላችሁ ሰርች ብታደርጉ ይልቁኑ 2 እና 3 ኤግዛምፕሎች ለምሳሌ ኤአይን እና አግሪካልቸር ኢት ዲፐንድስ አፖን በእንትናችሁ በታይትላችሁ አማካኝነት እያንዳንዱን እዚህ ጋር ለኪወርድ ቻትጂፒቲ ነው ጄሚናይን መጠቀም ትችላላችሁ። ታይትሉን ሰጣችሁ ኪወርድ ዳታቤዝ ላይ ለመፈለግ እንዴት ኪወርዶችን አውጣልኝ ብትሉ እንደ ቲፕ ያወጣላችኋል። በዛ አድርጋችሁ ብትጠቀሙ እነዛን ኪወርዶች ተጠቅማችሁ ፔፐር ብታወርዱ ጥሩ ነው ማለት ነው። ስለዚህ እሱን ተጠቀሙ። እሺ ኦኬ። ፒኤችዲ ቴሲስ ይሄንን ብዙ ተማሪዎች ኢግኖር ነው የሚያደርጉት። ይሄ ከዚህ በፊት የተሰራ የፒኤችዲ ቴሲስ ወይም ዴዘርቴሽን። በነገራችን ላይ ይሄንን ፒኤችዲ ዴዘርቴሽን ማንበብ ምን ያስተምረናል ብትሉኝ ዩ ማች ሞር ዛን ሪዲንግ ሲንግል ጆርናል ነው። በጣም ብዙ ነገሮችን ከአንድ ጆርናል ከማንበብ በጣም ብዙ ነገር ዩ ለርን ሃው ሪሰርቸርስ ኦርጋናይዝ ዜር ሊትሬቸር ሪቪው ኤክስፕሌን ዜር ሜቶዶሎጂ ዲስከስ ሪዘልትስ ኤንድ ራይት አካደሚካል ራይት። በነገራችን ላይ ፒኤችዲ ዴዘርቴሽን ፒኤችዲ አሁን እየሰራችሁ ያላችሁ ማስተርስ የምትማሩ እንደዚህ ፒኤችዲ ቴሲሶችን እያወረዳችሁ ብትመለከቱ ወይም ብታዩ ብዙ እውቀቶችን ታገኛላችሁ። ስትራክቸሩ ምንድነው የሚለውን ነገር በደንብ አንደርስታንዲንግ ይኖራችኋል። ሀው ቱ ራይት ፒኤችዲ ቴሲስ ሪሰርች ፔፐርም ራሱ በጣም ጠቃሚ ነው ማለት ነው። እነዚህን ፒኤችዲ ቴሲሶች ሪዘልቶች ከየት ማግኘት እንችላለን ካላችሁን የተለያየ ሪፖዚተሪዎች አሉ። ብዙ ዩኒቨርሲቲዎች የራሳቸው የሆነ ሪፖዚተሪዎች አላቸው። ዩኒቨርሲቲዎች ማለት ነው የዚህ አውሮፓ ውስጥ ያሉ እና በጣም ፍሪ ናቸው፣ ፍሪሊ አቬለብል ናቸው። ኦልሶ ዩ ካን ዩዝ ዳርት ዩሮፕ፣ ኦፕን ኤር እነዚህ
አሉ። ኢቭን ፒኤችዲ ቴሲስ ብላችሁ ቶፒካችሁን አስገብታችሁ ዩር ቶፒክ ከዛ ፒኤችዲ ቴሲስ ፒዲኤፍ ብትሉ ብዙ ታገኛላችሁ። ነገር ግን አንድ ነገር ኮፒ ለማድረግ አይደለም የምታወርዱት ፒኤችዲ ቴሲሱን፣ ይልቁኑ ራይቲንግ ስትራክቸሩን፣ ራይቲንግ ስታይሉን፣ ሪሰርች ፕሮሰሱን ከዛ ያስተምራችኋል ማለት ነው። ሪድ ፔፐር ስትራቴጂካሊ ወይም ደግሞ ሃው አይ ሪድ ሪሰርች ፔፐርስ የሚለውን አብረን እንየው። ብዙ ጊዜ የሚጠየቁ ጥያቄዎች ምንድን ናቸው? ዱ አይ ኒድ ቱ ሪድ ኤቭሪ ፔፐር ፍሮም ቢጊኒንግ ቱ ኢንድ፣ ሁሉንም ማንበብ አለብኝ ወይ ከመጀመሪያው እስከ መጨረሻው አንድ ፔፐር አውርጄ የሚል ጥያቄ ነው። የለብህም ነው። ለምሳሌ በነገራችን ላይ ይሄ ሞስት ሪሰርቸርስ የሚያደርጉት ነገር ነው። ለምሳሌ የኔን አፕሮች ልንገራችሁ። መጀመሪያ ማድረገው ታይትሉን አነባለው። ከዛ ታይትሉ አይቼ ከኔ ከምሰራው ጋር ተቀራራቢ ከሆነ አብስትራክቱን አነባለው። ጀነራላይዝድ የሆነ ኢንፎርሜሽን ይሰጠኛል፣ ጠቅላላ ያለ እውቀት ይሰጠኛል። ከዛ በኋላ ማድረገው ምንድነው ቀጥታ ወደ ፊገሮችን፣ ቴብሎችን እና ኮንክሉዥኑን ነው የማየው። እነዛ ስለዛ ነገር ምን የተሰራ እንደሆነ ኦቨርቪው ይሰጠኛል ማለት ነው። ከዛ በኋላ ነው እነሱን ሜቶዶሎጂ ወደ ሜቶዶሎጂ ገብቼ ቀጥታ ዲቴይል የማነበው መጨረሻ ላይ ነው ማለት ነው። እያንዳንዱ ምንድን ነው፣ እንዴት ነው የሰራው፣ ምን ፕሮሰስ ተጠቅሟል የሚለው መጨረሻ ላይ ነው የማየው ማለት ነው። ሌሎች ሰዎች ደግሞ የራሳቸውን የተለየ መንገድ ሊኖራቸው ይችላል የሚያነቡበት መንገድ። እኔ ግን በቀላሉ አንደርስታንድ ለማድረግ ፔፐርን በአጭር ሰዓት በአጭር ጊዜ ውስጥ አብስትራክቱ ነው ያለው ከኔ ጋር የሚሄድ ከሆነ ኦኬ፣ ካልሆነ ኢግኖር አደርገዋለሁ። ከዛ አብስትራክቱን አይቼ አንደርስታንድ ለማድረግ ፊገሮች፣ ቴብሎች ስታዩ ደግሞ ብዙ እውቀቶች፣ ብዙ ነገርን አእምሯችሁ ላይ ይፈጥርላችኋል ምን ያህል እንትን እንደሆነ። ከዛ ኮንክሉዥን ላይ መሄድ ነው ማለት ነው። ከዛ አሁን ደግሞ ኦርጋናይዝ ሊትሬቸር፣ ይሄ ደግሞ ሌላኛው መንገድ ነው። ምንድነው? ሂር ኢዝ አናዘር ሃቢት ዳት ቼንጅድ ዘ ዌይ አይ ዱ ሪሰርች። ፒዲኤፎችን ብዙ ሰው ምን ያደረገው ምንድነው? ሪሰርች ፔፐሮችን ያወርዳል፣ ፒዲኤፉን ወደ ፎልደር ይቀይረዋል፣ በፎልደር ያስቀምጣቸዋል። ነገር ግን በጣም ጥሩ ነገር ምንድነው? ሊትሬቸር ሪቪው ቴብል መስራት በጣም አሪፍ ነገር ነው። የሆነ ፔፐር ስታነቡ መጀመሪያ አውተሩን፣ ከዛ ይር፣ ከዛ ፐብሊኬሽን ይር፣ ከዛ ሪሰርች ኦብጀክቲቭ፣ ሜቶዶሎጂ፣ ፋይንዲንግ፣ ዘ ኪ ፋይንዲንግ ማነው፣ ዘ ሊሚቴሽን፣ ዘ ሪሰርች ጋፕ፣ እነዚህን አንድ ላይ ታስቀምጣላቸው በነገራችን ላይ። ከዛ እንደዚህ 20-30 ፔፐር ስታስቀምጡ ምን ማየት ትችላላችሁ? ዩ ሲ which methods are popular, which problems remain unsolved, and where your own research can make a contribution የሚለውን መገንዘብ ትችላላችሁ ከቴብሉ ማለት ነው። ይሄ በጣም this is exactly how a research gap is discovered። በዚህ መንገድ ነው ዲስከቨር ማድረግ የምትችሉት ሪሰርች ጋፑን ማለት ነው። ስለዚህ በዛሬው ቪዲዮ ብዙ ነገር አይተናል አብረን። እንዴት ሊትሬቸር ከየት ማግኘት እንችላለን፣ ሊትሬቸር ሪቪው ፔፐርስ፣ ሪሰርች ፐብሊሽ ፔፐሮችን እንዴት ዳውንሎድ ማድረግ እንችላለን። ኢዝ አባውት አንደርስታንዲንግ ዘ ከረንት ስቴት ኦፍ ኖሌጅ ኤንድ አይደንቲፋይ ኦፖርቹኒቲ ፎር ኒው ሪሰርች የሚሉትን አይተናል። በሚቀጥለው ኤፒሶድ ደግሞ ዊ አር ጎይንግ ቱ ዲስከስ ዋን ኦፍ ዘ ሞስት ኢምፖርታንት ሴክሽን ኦፍ ፒኤችዲ ፕሮፖዛል ሃው ቱ ራይት ስቴት ኦፍ አርት። ስለዚህ በዛ በሚቀጥለው ቪዲዮ አይ ዊል ሾው ዩ ዋይ መኒ ስቱደንትስ ራይት ዊክ ሊትሬቸር ሪቪው and how you can avoid those mistakes by writing a clear, critical and well organized state of art. Also, if you found this video helpful, please like the video, subscribe the channel and leave a comment. መልካም ጊዜ ይሁንላችሁ። ጠቃሚ ነው ብላችሁ ካሰባችሁ ሌሎች ሰዎችም ሼር አድርጉት። አመሰግናለሁ።